ሰበር መረጃ የኤርትራ መንግስት ለጦርነት እየተዘጋጀ ነው። የኢትዮጵያ መንግስትም በርከት ያሉ ከባድ መሳሪያዎችና የጦር ኃይሉን ወደ ኤርትራ እያስጠጋ ነው። ብዙዎች የፈሩት ሊሆን ይችላል ሲል ሮይተርስ ዘግቧል። በኤርትራ ክልል የዶክተር ደብረጽዮን ገብረ ሚካኤል ቡድን የተለያዩ አካባቢዎችን ለመቆጣጠር እንቅስቃሴ እያደረገ ነው። ሰላም ጤና ይስጥልኝ ውድ የወርልድ ኒውስ ቤተሰቦች፣ አዲስ የምትቀላቀሉ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ወደ ዜናዎች አመራን። በትግራይ ክልል ያለውን ውጥረት አስመልክቶ የፌዴራል መንግስቱ አቋሙን አስታወቀ። የነ ደብረጽዮን ገብረ ሚካኤል ቡድን ከሌሎች የውጭ ኃይሎች ጋር ግንኙነት እያደረገ ነው ሲል የኢትዮጵያ መንግስት ለመጀመሪያ ጊዜ በወጣው መግለጫ ከሷል። የኢትዮጵያ መንግስት አንደኛው የሀገሪቱ ተቀናቃይ ከሆነው የውጭ ኃይሎች ጋር በድብቅ ግንኙነትና ትብብር እየፈጠረ ነው ሲል የኢትዮጵያ መንግስት ከሷል። የፌዴራል መንግስቱን አቋም ይፋ ያደረጉት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ናቸው። ይህ በእንዲህ እንዳለ አሁንም የኢትዮጵያና ኤርትራ ጉዳይ እንዳሳሰባቸው የሚገልጹ ሰዎች መግለጫዎችን በማውጣት ላይ ናቸው። የምዕራባውያን መገናኛ ብዙሃኖች ኢትዮጵያና ኤርትራ የተመለከቱ ሁለቱ ሀገራት ወደ ግጭት ሊያመሩ ነው የሚሉ ግጭት አዘል ዘገባዎችን ማውጣት ከጀመሩ ሰነባብተዋል። የእንግሊዙ መገናኛ ብዙሃን እንደዘገበው ኢትዮጵያና ኤርትራ አሁንም ወደ ለየለት ግጭት ሊያመሩ ጫፍ ላይ ደርሰዋል የሚል ዘገባ ይዞ ወጥቷል። ከሁለት አስርት ዓመታት በላይ ውጥረት ውስጥ የዘለቁትና የኢትዮጵያው ጠቅላይ ሚኒስትር ወደ ስልጣን በመጡበት ወቅት ፕሬዝዳንት ኢሳያስ አፈወርቂ ጋር በደረሱት የሰላም ስምምነት ከዓመታት ውዝግብ በኋላ ኢትዮጵያና ኤርትራ ስምምነት ላይ መድረሳቸውና ከዚያም የአየር ትራንስፖርት፣ የስልክ ግንኙነትን ጨምሮ ሁለቱ ሀገራትን የሚያስተሳስሩ ስራዎች ተጀምረው እንደነበር የዜና ወኪል በዘገባው አሁን ላይ ሁለቱ ሀገራት ወደ ከፍተኛ ፍጥጫ ገብተዋል ብሏል። ከዚህም ባለፈ ኤርትራ ካለፈው የካቲት አጋማሽ ጀምሮ በመላ ሀገሪቱ ለዜጎቿ አስገዳጅ ወታደራዊ ቅስቀሳ በማድረግ ወታደራዊ ስልጠና የወሰዱ በፍጥነት ወደ ካምፖች እንዲገቡ፣ ከፍተኛ ወንጀል ከፈጸሙ ውጭ ያሉ እስረኞችም እንዲፈቱና ወደ ካምፖች እንዲገቡ ማለታቸው አይዘነጋም። የእንግሊዙ መገናኛ ብዙሃን ሮይተርስ አገኘሁት ያለውን መረጃ ጠቅሶ እንደዘገበው ከሆነ ኢትዮጵያ ከባድ የጦር መሳሪያዎችና በርካታ የጦር ኃይሎችን ወታደሮቿን ወደ ኤርትራ ድንበር ከፍተኛ ቁጥር ማስጠጋቷን ከዲፕሎማቶች ምንጮች የተረጋገጠ መረጃ አግኝቻለሁ ያለው ሮይተርስ በዘገባው በጉዳዩ ላይ የኤርትራም ሆነ የኢትዮጵያ ባለስልጣናት ለሚነሱላቸው ጥያቄዎች ምላሽ ከመስጠት መቆጠባቸውን፣ በቀጠናው ያለው ሁኔታ እጅጉን እየተባባሰ መሄዱን አመላክቷል። በቀጠናው ያለው እንቅስቃሴና ውጥረት እያየለ መምጣቱን ያዩ ዲፕሎማቶችና ሀገራት በሚያወጡት መግለጫዎች ቀጠናው የለየለት ውጊያ እንዳይገባ ማስጠንቀቂያ በመስጠት ላይ ናቸው። በሌላ ዜና ሩሲያና ቻይና የኢራን የኒኩሌር ፕሮግራም ለሰላማዊ ዓላማ ሊከበር ይገባል ሲሉ በጋራ አቋም ጠየቁ። አሜሪካ ከኢራን ጋር አዲስ የኒኩሌር ድርድር እንዲደረግ ግፊት በምታደርግበት በዚህ ወቅት ቻይናና ሩሲያ ከኢራን ጎን እንደሚቆሙ በይፋ የገለጹ ሲሆን የኢራን መብትም እንዲከበር በጋራ ጠይቀዋል። በአገሪቱ ከፍተኛ ባለስልጣኖች በኩል በቻይና ቤጂንግ ባደረጉት ውይይት የኒኩሌር ድርድር በጋራ መተባበር እንዲመሰረትና በኢራን ላይ የተጣሉ ማዕቀቦች ያለ ቅድመ ሁኔታ እንዲነሱ ጠይቀዋል። በኢራን የኒኩሌር ፕሮግራም ላይ ያተኮረውን ስብሰባቸውን ከጨረሱ በኋላ በሰጡት የጋራ መግለጫ ኢራን የኒኩሌር መርሃ ግብሯን ለሰላማዊ ዓላማ ብቻ መሆኑን ደጋግማ መግለጿን እንደሚቀበሉና ኢራን ለሰላማዊ ዓላማ ኒኩሌርን የመጠቀም መብቷ ሙሉ በሙሉ ሊከበርላት እንደሚገባ ተናግረዋል። በ2015 ኢራን፣ አሜሪካ፣ ሩሲያ፣ ቻይና፣ ብሪታንያ፣ ጀርመን፣ ፈረንሳይ ባደረገችው ስምምነት ዓለም አቀፍ ማዕቀቦችን ከተነሱላት የኒኩሌር ፕሮግራሙን ለመግታት መስማማቷ አይዘነጋም። ይህንን ስምምነትም ለ2 ዓመታት በስራ ላይ ከቆየ በኋላ ፕሬዝዳንት ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው በ2018 ቀደው ጥለውታል። የሚመለከታቸው ባለድርሻ አካላት ስምምነት መድረሳቸውን እንደሚደግፉት መግለጻቸውን፣ ሩሲያና ቻይና በኃይል ከማስፈራራት ከኃይል ከጫና በጸዳ መልኩ በመግባባት ሊከናወን እንደሚገባው አጽንኦት ሰጥተዋል። ለሰዓቱ ያስኩላቸው አጫጭር መረጃዎች ይህንን ይመስላሉ። በሌሎች ጉዳዮች እስከምንገናኝ ድረስ መልካሙን ሁሉ ተመኘን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይህ ወርልድ ኒውስ ነው።